የመጣሁት የቤት ዝውውር ለማድረግ ነው። አሰራሩ ቆንጆ ነው፣ ፈጣንና ቆንጆ ነው። በስነ ስርዓት እያስተናገዱ ነው እና ቆንጆ መስተንግዶ አግኝቼ ጨርሼ እየወጣሁ ነው። ዛሬ ነው የመጣሁት። ያው ጉዳይን ፈጽሜ እየተመለስኩ የመጣሁት የቤት ኪራይ ውል ልዋዋል ነው። አገልግሎቱ በጣም ቆንጆ ነው። ጥሮች ናቸው ልጆቹ፣ ትህትናቸው፣ አቀባበላቸው በጣም ቆንጆ ነው። በዚሁ ይቀጥል ነው የምለው። ፋይሉን አስገባሁኝ፣ የሰዎቹን መታወቂያ የተከራዮቹን ማስገባው። ቤቱን አሁን 8 ሰዓት ላይ ሄደን እናየዋለን ብለውኛል። ቤቱን ባዶ መሆኑን አይተው ነው ተከራዩ የሚገባው እና ጥሩ ነው። በቃ ሂደቱ ጥሩ ነው። ምንም ያስቸገረኝ ነገር የለም። የቀበሌ ቤት ውል ለማዋዋል ነው የመጣሁት። አገልግሎቱን ከበር ጀምሮ ሲጀምር ከጥበቃ ጀምሮ ማለት ነው። በፊት በጣም አዋኪ ሰልፎች ምናምን ነበሩ በፊት ማለት ነው። አሁን ግን ስትመጣ ሁላችንም በሰልፋችን ቁጭ ብለን ጥበቃው ምንድነው የምትፈልጊው ቀጠሮ አለሽ ወይ ጠይቆ ማለት ነው በሚመለከተ በጉዳያችን ገባ። ጥሩ ነገር ነው ያየሁት። ውስጥም ስትገባ ደግሞ ሁሉም ባለ ጉዳይ በየወንበሩ ተቀምጦ ባለ ጉዳይም ጉዳዩን አስፈጻሚዎችም በስርዓቱ ነው አገልግሎት የሚሰጡት። ጥሩ ነገር ነው ያየሁት እኔ እንደ ጉለሌ ክፍለ ከተማ። እንግዲህ ከዚህ የበለጠ ይሻሻል ወደፊት እንጂ ምንም ያየሁት ችግር የለም። ህዝቡም ደስተኛ ነው፣ እኔም ደስተኛ ነኝ በበኩሌ። እኔ በቤት ውል ለማዋዋል ነው በጉለሌ ክፍለ ከተማ እዚህ በወረዳ 8 ውስጥ ነኝ ያለው እስካሁን ድረስ አገልግሎቱን እስካየው ቀን እስካሁን ድረስ ሰው ሳይንገላታ እዚህ ጋር እኔ ራሴ በመጠበ ፈጣኝ ነው ግባ ተብዬ ገባሁት። እኔ በዚህ ቢቀጥል ደስተኛ ነኝ። ከ2018 ዓመተ ምህረት መጀመሪያ ጀምሮ ያው እንደ ተቋም ሪፎርም ካደረጉ ተቋማት የኛ ተቋም አንዱ ነው። ሪፎርም እንደማድረጉ መጠን እንግዲህ አንዱ ሪፎርም የተደረገው በቴክኖሎጂ አጠቃቀም ነው። ከዚህ በፊት የነበረው ቤቶች ልማት ጽሕፈት ቤት አገልግሎት ወደ ሲስተም ያልገባና በሲስተም አገልግሎት የማይሰጥበትና በዘመናዊ ቴክኖሎጂ የተደገፈ አይደለም። አሁን ግን ከቅርብ ጊዜ ወዲህ እየተሰራ ባለው ስራ አጠቃላይ አገልግሎቶቻችን ወደ ሲስተም ገብተዋል። ወደ ሲስተም በመግባታቸውም ደግሞ ከዚህ በፊት በመንግስት ቤት የነበሩ የተለያየ መረጃ መጥፋትን ጭምር የሚያስወግድ እያንዳንዱ የመንግስት ቤትን ቆጥረን እንድናውቅ ያደረገበት እያንዳንዱ የመንግስት ቤት ደግሞ ያላቸው ፕሮፋይል ፋይሎች መረጃዎች ወደ ሲስተም የገቡበትና ከዚህ በፊት የነበረው የመረጃ የመጥፋት ስጋትን ጭምር ያስወገደበት ሁኔታ ነው ያለው። እያንዳንዱ ቤት ማን እንደሚከራይ እንዴት እንደተወረሰ አመጣጡ ምንድነው የሚለውን ከዚህ በፊት የነበሩ የፍርድ ቤት ውሳኔዎች ሂደቶችንም ጭምር በአካታተ መንገድ እስካን ተደርጎ ወደ ሲስተም ገብተው እዚሁ ሲስተም ላይ ፋይል ሳናገላብጥ እያንዳንዱን መረጃዎችን የምናገኝበትና ቀልጣፋ አገልግሎት ለመስጠት ምቹ ሁኔታ የተፈጠረበት ነው። አላግባብ የተያዙ ቤቶችም ጭምር ከዚህ በፊት በማኑዋል ሲሰጥ ይታለፍ ነበር ማለት ነው። ይሄንን የማስቀረት ስራም ጭምር የሰራበትና በውስጡ የነበሩ የብልሹ አሰራር የሌብነት ሁኔታዎችን ጭምር የቀነሰ ስራ ተሰርቷል በቴክኖሎጂው በኩል ማለት በቴክኖሎጂ ረገድ ማለት ነው። ከዛ ውጪ ያደረጃጀት ነው። ከዚህ በፊት የመንግስት ቤቶች አስተዳደር የጠቅላላ ቤቶች አስተዳደር ስራ እስከ ወረዳ ድረስ ቅርንጫፍ ነበረ ማለት ነው። ይሄንን በአንድ ማዕከል እንዲሰበሰብ የተደረገበት ሂደት አለ ማለት ነው። ይሄም የራሱ የሆነ አስተዋጽኦ አለ ማለት ነውና አደረጃጀቱ አንደኛ እዚህ ክፍለ ከተማ ላይ ሲሆን በማዕከል አገልግሎት ይሰጣል። ግብአትን በተገቢው ለማሟላት የተደረገበት ሁኔታ አለ። አገልግሎቱም ቀልጣፋ የሆነበት ሁኔታ አለ ማለት ነው። ከዚህ አኳያ ማለት ነው ወረዳ ላይ ያለ ባይዘይ ብዙ አሁን ወደዚህ አንተ ስራዎች መስራት ስንጀምር ውል መዋዋል ሳይገባቸው ውል የሚሰጣቸው ኢቭን ወደ ውል ስርዓት ሳይገቡ ዝም ብሎ የሚቀመጡ የመንግስት ቤቶች ብዙ ነበሩ ማለት ነው። እና አሁን እንደየሁኔታ ወደ ውል ስርዓት መግባት የነበረባቸውና ሳይዋዋሉ የቆዩ ሰዎች ለምን ያልተዋዋሉት ብለን መረጃ ማጣርተን አስፈላጊውን ማስተካከያ የማድረግና ሰዎች እንዲያርሙት የማድረግ ስራዎችን የሰራንበትና ከዚህ በፊት ማላግባብ ውክልና እየተባለ አንድ ሰው
ውጭ ሀገር ነው ሞቶን አይታወቅም። ግን ደግሞ ተደጋጋሚ በሆነ ግለሰብ ውል ሲዋዋል የነበረበት ሁኔታ ነው የነበረው ማለት ነው። ስለዚህ ይሄንን ያስቀረ ነው ማለት ነውና ወረዳ አካባቢ እንደየሁኔታው የሚፈጸሙ ተግባራት እዚህ ወጥ በሆነ መንገድ አገልግሎት የሚሰጥበት ሁኔታ የፈጠርንበት ሁኔታ አለና ከአደረጃጀት ማኳያ በዛ መንገድ መሄዱ በጣም ጥሩ ነው ማለት ነው። አገልግሎት ከማሻሻል አኳያ የሪፎርም ስራዎችን ሰርተናል። በውስጥ ደግሞ አጠቃላይ ከባለሙያ ጋር ቁጭ ብለን ተነጋግረን ተግባብተናል። እሱ ብቻ አይደለም። ከዚህ በፊት የነበረን የባለሙያ አቅርቦት ባይዘ በጣም ውስን ነው የነበረው። 11 ባለሙያ ነው የነበረን፣ 25 ባለሙያ ያስፈልግ ነበር። ይሄም ጭምር አገልግሎቱ ወደዚህ ሲሰበሰብ በጣም የስራ ጫና ሊፈጠር ስለሚችል ከሚመለከተው የሰው ኃይል ጋር በመናገር 100% የሰው ኃይል እንዲመደብም ያደረግንበት ሁኔታ አለ። እዚህ ያለውን ባለሙያ ደግሞ በጣም ኮሚትድ ነው፣ በኃላፊነት ስሜት የሚሰራበትን ሰፊ የመግባባት ስራ ሰርተናል ማለት ነው። ባይዞ ወደ ውል እድሳት ስንገባ ሪፎርሙን ጨርሰን ነው ወደ ውል እድሳት የገባነው። ጥቅምት ዳር አካባቢ ነው የተጀመረው። በጣም ዘግይተን ነው የገባነው ማለት ነው። ስለዚህ ብዙ የመንግስት ቤት ተከራይ ቶሎ መዋዋል መቻል አለብኝ፣ ቆይቻለሁ፣ ዘግይቷል ይሄ አገልግሎት የሚል ስለነበረ ብዙ ሰው ነበር መጀመሪያ ላይ ነበር መጨናነቆች ነበሩ ማለት ነው። ስለዚህ ይሄንን ችግር ለመፍታት ስለተግባብተው ወደ ስራ ስለገባን ባለሙያዎቻችን አምሽተው እስከ 3 ሰዓት እስከ 4 ሰዓት አምሽተን የምንሰራባቸው ሁኔታዎች ነበሩ ማለት ነው። ከዛ ባሻገር ቅዳሜና እሁድም ጭምር ገብተን አገልግሎት የምንሰጥበት ሁኔታ ነበረ። እምን ሰው ለምሳ እንኳን በፈረቃ እየወጣ አገልግሎት የሚሰጥበት ሁኔታ ነበርና በስራ ጫናና በተገልጋይ ብዛት እኛ መስዋዕትነት መክፈል መቻል አለብን እንጂ የመጣ ሰው መስዋዕትነት መክፈል መቻል የለበትም። ስለዚህ የስራ ሰዓታችንን ጭምር ሰፋ አድርገን አሻሽለን አምሽተን መስራት የሚገባን ከሆነ አምሽተን መስራት መቻል አለብን። ቅዳሜ እሁድን ገብተን መስራት መቻል አለብን ከሆነ እሱን ማድረግ አለብን ብለን ተግባብተን የገባንበት ሁኔታ በጣም ውጤታማ የነበረ ባለሙያው በዛ ደረጃ አገልግሎት እየሰጠ የመጣበት ሁኔታ አለ።